ገብርኤል ምን አለ? ንቁም በበህላዌነ እስከንረክቦ ለአምላክነ፣ አምላካችንን መድኃኒታችንን ኢየሱስ ክርስቶስ የፈጠረን እስክናውቅ ድረስ በያለንበት እንቁም እንረጋጋ ብሎ የሰማይ መላእክቶችን አረጋግቶ ከመቶ ነገድ 99ኙን ነገደ መላእክት እንዲተርፉ ያደረገ ይህ መልአክ ቅዱስ ገብርኤል ነው። እንግዲህ ይህ ቅዱስ ገብርኤል የተናገረው መላእክቶችን እንዲረጋጉ ከልዩነት አድኗቸዋል። አምላካቸውን ከመካድ አድኗቸዋል፣ አትርፏቸዋል። አሁንም እኔ የምናገረው በዚህ በጎጃም መስመር በአባይ መስመር ከጎጃም ወደ አዲስ አበባ በሰላሌ በፍቼ ሰላሌ የምትመጡ ተሳፋሪዎች ሰላምን፣ አንድነትን፣ ፍቅርን እስክናገኝ ድረስ በሀገራችን ጦርነት፣ ልዩነት፣ ዘረኝነት፣ ጥላቻ ተወግዶ ሰላምን፣ አንድነትን፣ ፍቅርን እስክናገኝ ድረስ በያለንበት ብንቆም ሕይወታችንን፣ ራሳችንን፣ ገንዘባችንን እናተርፋለንና ለጊዜው በትራንስፖርት መንቀሳቀሱን ብናቆመው። ሁል ጊዜ ታገቱ፣ ሁል ጊዜ ይህን ያህል ህዝብ ታገተ፣ ሁል ጊዜ ባስ ታገተ፣ ሁል ጊዜ አውቶቡስ ታገተ፣ ሁል ጊዜ ተሳፋሪ ታገተ፣ ሁል ጊዜ ሹፌሮች ታገቱ የሚለውን ዜና እንዳንሰማ ለጊዜው ትራንስፖርቱ ቢቀርብንስ፣ እንቅስቃሴውን ብናቆመውስ? ሰላም ከሌለ፣ መተሳሰብ ከሌለ፣ ኢትዮጵያዊነት ከሌለ ለጊዜው ጉዞ ቢቀርብን የሚል ምክር አለ። ከዛ የተረፈ ግን እናንተ አጋቾች ንጹሐንን በማገት ንጹሐንን በመግደል ንጹሐንን በመዝረፍ የሚታተርፉት ነገር የለም። ዜሮ ነው፣ ባዶ ነው። ስለዚህ ምንድን ነው የምትሆኑት እናንተ? የታሪክ ተጠያቂ፣ በታሪክ ሲያስታውሳችሁ የሚኖር እንጂ ምስጋናን ሽልማትን አታገኙበትም። ከእግዚአብሔር ጋር ትጣላላችሁ። እግዚአብሔርም አንድ ቀን በእናንተ ላይ በቀሉን ክንዱን ይዘረጋል እያስባለሁ። ስለዚህ ንጹሐንን ከማገት አባዜ ወጥተን ከሚመለከተው አካል ጋር በመነጋገር ሰላምን፣ አንድነትን፣ ፍቅርን፣ አሸናፊነትን ማምጣት ይቻላል እና ስለዚህ ይሄን ቪዲዮ ሼር፣ ላይክ በማድረግ ለሁሉም ኢትዮጵያዊ አድርሱልኝ እላለሁ። ስላዳመጣችሁኝ አመሰግናለሁ።